ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬ ደግሞ በሳሉና ላሃም ወይም ደግሞ ስጋ ወጥ አሰራር ነው ይዤላችሁ የመጣሁት። አረቦቹ የሚወዱት ስጋ ወጥ አሰራር ነው ይዤላችሁ የመጣሁት። እንደምታውቁ ጨርሼ ሰሃኔ ላይ እያደረኩ ነው። ካሮትና ድንች ነው ኩድራ እየጨመርኩት። እንግዲህ እንደኛ ሀገር አይደለም፣ የነሱ ወጥ ይለያል። ዶሮ ማለት ሁሉም ዶሮም ሆነ እንደዚህ ስጋም ሆነ አሰራሩ ያው እንደምታውቁት ኩድራ ይጨምራሉ እና ደረቅ ሎሚ፣ ይሄው ደረቅ ሎሚ እና አሰራሩን እስከ መጨረሻው ድረስ ተከታተሉኝ። ይሄን ይመስላል። ወደ አሰራሩ እንግባ። እሺ ውድ ቤተሰቦቼ እዚህ ጋር ስጋዬ እዚህ ጋር አለ። አጥቤዋለሁ በደንብ። ቅመማ ቅመሞቹ ቲማቲም እና ትልቁ ቃሪያ በደቃቁ ከትፈዋለሁ። ነጭ ሽንኩርት ወቅጬ ፍሪጅ ነው ማስቀምጠው ለ3 ቀን ምናምን ይሆነኛል። ከዛ ውሃ እዚህ ጥጃለሁ። በመጀመሪያ እኔ ቀቅለዋለሁ ማለት ነው። አረቦቹ ሲቀቀል ነው ተቀቅሎ ይሄ ስቡ ምናምን ይሄ ነጩ አንዴ ውሃውን እደፋዋለሁ። ለምን ስብ አይወዱም ሰዎቹ፣ ለዛ ነው። እናንተ ደግሞ ከነስቡ ለስራው ሳልቀቅል ካላችሁ ሳቀቅሉ እንዳለ መስራት ትችላላችሁ ማለት ነው። እኔ ግን አሁን እንደዚህ ይሄ ገንፈል ሲል ውሃውን እደፋዋለሁ። ከዛ ቀጣዩን ነው እንሰራው ማለት ነው፣ ስጋውን ብቻ። ለምን ይሄ ነጩን ስለማይወዱ እና እንደየቤቱ ነው። በነገራችን ላይ ግን ያው ኖርማልን መስራት ትችላላችሁ። እና አሁን ይሄ ገንፈል ሲል እደፋዋለሁ ውሃውን። ቅመማ ቅመሞቹ ደግሞ ቤታችሁ ውስጥ ያለ ቅመም፣ ይሄ ፍልፍል አስወትና የሚያቃጥለው በርበሬ፣ ይሄ ደግሞ ፋብሪከር፣ ኩርኩም ወይም እርድ። እዚህ ጋር ደግሞ ቅመሞች ቤት ውስጥ ያላችሁን ቅመም መጠቀም ትችላላችሁ። እሺ ቤተሰቦቼ ስጋው እንደዚህ ግንፍል ብሏል። እንደዚህ ማለት ነው። አንዴ ነው ገንፈል ያለው። ከዛ ሽንኩርት እዚህ አድርጌያለሁ። እኔ ዘይት አልጨምርም፣ እዚሁ ስብ ስላለው ትንሽ ዘይት እናንተ ጨመር አድርጋችሁ እንደዚህ ታቁላሉታላችሁ። ከዛ ዝንጅብል ለብቻው ወቅጫለሁ። ነጭ ሽንኩርት የተፈጨ ያለኝ ዝንጅብል እና ቅመማ ቅመሞቹ። ከዛ ስጋውን እዚህ ጋር ጨምረዋለሁ ሽንኩርቱ ጋር ማለት ነው። ሽንኩርቱ በውሃው ነው ትንሽ በሰል ያለው። እንግዲህ ዛሬ ለየት ያለ ነው ማሳያችሁ፣ በተለይ ዘይት ምናምን ለማይወድ ሰው ማለት ነው። ስብና ዘይት ለማይወድ ሰው ከዛ ይሄን እንደዚህ ሽንኩርቱ ጋር ጥብስ አደርገዋለሁ። አሁን ነጭ ሽንኩርት አንድ ማንካ እጨምራለሁ። እና ዝንጅብል አንድ ማንካ። እዛ አብሬ ሽንኩርቱን ነጭ ሽንኩርቱን ዝንጅብሉን አድርጌ ስጋውን አድርጌ እንደዚህ አብሬ አቁላለዋለሁ ማለት ነው። ከዛ በኋላ ትንሽ ከጠበስኩ በኋላ ደግሞ ቅመማ ቅመሙን ጨምራለሁ። እንደዚህ ጥብስ ካረኩት በኋላ አሁን ቅመማ ቅመሞቹን እጨምራለሁ ማለት ነው።
ከዛ እዚህ በማሽን ፈጭቻለሁ ቲማቲም እና አንድ ትልቁ ቃሪያ ያሳየዋችሁን ጨመርኩት። ከዛ ይበስላል ማለት ነው። እሺ ውድ ቤተሰቦቼ አሁን ቲማቲሙ ቅመማ ቅመሙ ሁሉም እንደዚህ እሱ ጨምርልኝ ሲሆን ከዚህ እና አሁን ሙቅ ውሃ ጨምርበታለሁ ማለት ነው። ሙቅ ውሃ ጨምርበታለሁ እንደዚህ በቃ አሁን በደንብ ይበስላል። ስጋው ብስል እስከሚል ድረስ እተወዋለሁ ማለት ነው። ችግር የለውም ቃጠል ከዛ ውድ ቤተሰብ ሁለት ደረቅ ሎሚ ጨምርበታለሁ። እዚህ ጋር ያው ለራሳችን ወጥ እየሰራን ነው እና ሎሚው አንድ 10 ደቂቃ ከበሰለ በኋላ አወጣዋለሁ ማለት ነው። እንዳይመራ መቆየት የለበትም። በቃ 10-15 ደቂቃ ብቻ ነው። ከዛ ውድ ቤተሰቦቼ ካሮትና ድንች እንደዚህ በትላልቁ ቆርጫለሁ። እንደዚህ በትላልቁ ከዛ ጨምረዋለሁ ማለት ነው። አብሮ ይበስላል። በጣም ምክክ ሳይል ድንቹም መካከለኛ ሆኖ ሲበስል ስጋው አሁን በስሏል። ስጋው 1 ሰዓት ብቻ ነው የሚፈልገው። ከ1 ሰዓት በላይ አይፈልግም። ይሄ የበግ ስጋ ስለሆነ አይፈልግም። የከብት ስጋ ሲሆን ደግሞ 2 ሰዓት ራሱ ብታቆዩት አይበስልም። የከብት ስጋ 2 ሰዓት ይፈጃል። የበግ ግን 1 ሰዓት በቂ ነው። እና ሎሚውም አንዷን አወጣታለሁ። አሁን አንዷ ደግሞ ትንሽ ትቆይና አወጣታለሁ። ልክ እንደ በርበሬ እንዳለው እንደ ሀገራችን የሆነ ሆምጥጥ ያደርገዋል። ቆንጆ ነው። ከለሩም እንደምታዩት ሳልሳ ተማት አላበዛሁም። ትንሽ ነው ያደረኩት። ቅመማ ቅመም ብቻ ነው ያለው። ማባያ ደግሞ እዚህ ጋር ሩዝ ሰርቻለሁ። ሩዝ ቀቅያለሁ። እዚህ ጋር መቅዱናስ ወይም ከዝባራ ትንሽ ጨምሬበታለሁ። አሁን ድንቹን በስሏል።
እዚህ ጋር ሰሃን አለኝ መጥበቂያ እዚህ ነው የማደርገው። ከዛው በቅቶታል። በቃ በቃው። ጨውን ብቻ ቀምሳለሁ። በቃ ሁሉም ነገር ቆንጆ ነው። አወጣዋለሁ ማለት ነው። እሳቱን አጠፋዋለሁ። ከዛ እዚህ ጋር ሰሃኔን አቅርቤያለሁ። ሰሃኔ ላይ አደርጋለሁ። መጥበቂያ ሰሃን ሳይሆን መጥበቂያ ነው የሚባለው። ሀራራ ወይ መጥበቂያ። እሺ ውድ ቤተሰቦቼ እንግዲህ ይሄን ይመስላል ስጋ ወጥ አሰራሪ። በጣም ነው የሚያምረው የሚጥመው። እነሱ የሚወዱት እኛ እንኳን ያው ኢትዮጵያውያን እንደዛ አይደለም የምንሰራው፣ ግን አረቦች በጣም ነው የሚወዱት ይሄን አሰራር። አሰራሩን እንግዲህ እስከመጨረሻው ተመልከቱት ማለት ነው። ወደ አሰራሩን ገብታችሁ እስከመጨረሻው ድረስ ካያችሁት በጣም ነው የምትፈልጉት። በቃ እንዴ ካያችሁት ሁሌም አይጠፋችሁም ማለት ነው። በተለይ አዲስ የሆናችሁ ከኢትዮጵያ የምትመጡ ሁሉም አረብ ሀገር ኳተር፣ ኩዌት፣ ዱባይ፣ ሳውዲ አረቦች በሙሉ የዚህ አይነት ነው የሚወዱት እና እስከመጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ፣ ሰላም ሁኑልኝ።